ሰላም ፋሚሊ እንዴት ናችሁ? የዛሬ ቪዲዮአችን ኮሜንት ላይ የገባችሁ እንግሊዘኛ ላይ ገባኝ አጨቅጭቀን ለምትሉ ነው ማለት ነው። ሌሎቻችሁ ማሳለፍ ትችላላችሁ። አይገባንም ለምትሉ በጣም በቀላል መንገድ ነው ይዤላችሁ የመጣሁትኝ። አማርኛ በመጀመሪያ ፊደሎች ቃላት ምስረታና እንዲሁም ደግሞ እነዚህን የአማርኛ ቃላቶች የእንግሊዝኛ ሌተሮችን በመጠቀም በደንብ ግልጽ በሆነ መንገድ አሳያችኋለሁ በዚህ ቪዲዮ። ግን አይገባኝም ለማለት መጀመሪያ ቪዲዮውን እስከ መጨረሻው ካያችሁ በኋላ መሆን አለበት። ለኮሜንት አትሮጡ። በደንብ አድርጌ ነው ማስተምራችሁ። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። መልካም ቆይታ። ሰላም ጤና ይስጥልኝ። እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ሊመዝገቡ። ዕውቀት ለሁሉ። ኦኬ የመጀመሪያው እንደምታዩት አ አ በ በ በ ኦኬ እያንዳንዳቸው በእንግሊዘኛ አ የሚለው ስንወክለው ኤ ሌተር ወይም ኤ እንደ አ ይነበባል ማለት ነው። ከዛ በ ስንል ደግሞ ሁለት ነው የሚሆነው ቢና ኢ ይሆናል። አሁንም በተመሳሳይ ስለሆነ ቢና ኢ እናደርጋለን። ይህንን በአንድ ላይ ወስደን መጻፍ ነው። የመጀመሪያው አበበ አለ፣ ከዚህ ጋርም አበበ የሚል አለ። ኤቢ ቢኢ ቢኢ ነው። ከዚህ ጋር ለየት ያለባቸው ይሄኛው ስሞል ሌተር ስለሆነ ነው። ስሞል ሌተር ናቸው። ቢ ከዚህ ጋር ስሞል ነው፣ ከዚህ ጋር ደግሞ ካፒታል ሌተር ስለሆነ ነው እንጂ ተመሳሳይ ነው፣ ልዩነት የለውም ማለት ነው። ስለዚህኛው በአንድ ላይ አበበ ብላችሁ ትጽፋላችሁ። ደብተራችሁ ላይ ብጽፉ በጣም ቀላል ይሆንላችኋል። ደግማችሁ ለማስታወስ ጥሩ ነው። ስለዚህ እየጻፋችሁ ቢሆን ጥሩ ነው። እሺ ቀጣይ መ ለ ሰ። ስለዚህ መ ለሚለው ፊደል ኤምኢ ነው። ለ ለሚለው ደግሞ ኤልኢ፣ ሰ ለሚለው ኤስኢ። ከዚህ ላይ እንደምታዩቸው የመጀመሪያ ፊደሎች ስለሆኑ ቫውል ኢን ነው ሁሎቹ የሚወስዱት። እዚህ ላይ ደግሞ የመሰረትኳቸው ቃላቶች ሙሉዎች በመጀመሪያ ፊደሎች ነው የሚመሰረቱት። ሙሉዎች በመጀመሪያ ፊደሎች ነው የመሰረትኳቸው በደንብ እንዲቀላችሁ ማለት ነው። ስለዚህ ይሄኛውን የአማርኛው ይኸው በአንድ ላይ ወስደን እንጽፋለን። መለሰ ስንል ኤምኢ ኤልኢ ኤስኢ። ሙሉ ቫውሎቹ ወይም አናባቢ ብለን የምንጠራቸው ኢ ናቸው ማለት ነው። ኢ ናቸው። እሺ ወደ ቀጣይ ስንሄድ ዘ ገ የ። በአንድ ላይ ይህን ስንጽፈው ዘገየ ይላል። ዘ የሚለው እንደዚህ የምንጠቀመው ሌተር ዜድ ወይም ዚ የምንለው ይሄ ነው። ዚ ከዛ ኢ ሁለቶቹ ዘ የሚል ድምፅ ይተካልናል። ገ ስንል ጅና ኢ ገ፣ የ ስንል ዋይና ኢ። ስለዚህ በአንድ ላይ ስንጽፈው ይኸው ዘ ዜድ ኢ ገ ጂ ኢ ዋይ ማለት የ ዋይ ኢ ማለት ነው። ስለዚህ ዘገየ ይላል ይሄ ማለት ነው። ዘገየ። ቀጣይ ደ ለ ሁለቴ ላለ ሲነበብ ደለለ። ደ ለሚለው ዲኢ ነው የምንጠቀመው። ለሚለው ኤልኢ ይተካልናል። አሁንም ለይሄኛው ተመሳሳይ ነው። ኤል ስሞል ነች ከዚህ ጋር ያያችሁት ደግሞ ካፒታል ሌተሮች ናቸው። ይህንን ወደ ኋላ ተመልሳችሁ ማየት ይኖርባችኋል። ስሞልና ካፒታል በደንብ መለየት አለባችሁ። ምናልባት ደግሞ ፍላጎት ካላችሁ ኮሜንት ላይ አስቀምጡልኝ፣ ይሰራላችኋለሁ። ቀጣይ አ ደ ገ። በአንድ ላይ አደገ ወይም ደግሞ በእንግሊዘኛ ስንተካው አ ለሚለው ኤ ነው፣ ቅድም አይተናል። ደ ዲኢ ነው። ገ ስንል ጅ እና ኢ
ሶ አደገ ብለን ስንጽፍ አ ለሚለው ይሄ እዚህ ላይ ኤ አለ። ደ ስንል እንደዚህ እንጽፋለን ዲኢ። ገ ስንል ጂኢ። ስለዚህ በአንድ ላይ ይሄኛው አደገ የሚል ምንባብ ይሰጠናል ማለት ነው። ባይዘው ይህን መማራችሁ በጣም እንደቀለል እንዳታዩት፣ በጣም በተደጋጋሚ እናገራለሁ። ይህንን በደንብ አነበባችሁ ማለት እንግሊዝኛ በደንብ ከ50 ከ60% በላይ ማንበብ ትችላላችሁ ማለት ነው። ምክንያቱም እዚህ ጋር ቫውሎች እና ኮንሶናንቶችን በደንብ ስለምትለዩቸው ግልጽ ይሆንላችኋል ማለት ነው። እሺ ቀጣይ ምን ይላል ይሄኛው? አ ሰ በ አሰበ። በአንድ ላይ ስናነበው ይሄው አሰበ አሰበ። አ ለሚለው ኤ ያለ፣ ሰ ለሚለው ኤስ ያለ፣ በ ለሚለው ቢኢ ማለት ነው። ሶ በአንድ ላይ ይሄንን ስናነበው አሰበ አሰበ። ቀጣይ ደመቀ ደመቀ። ይሄው በአንድ ላይ ወስጄ በአንድ ላይ አስቀመጥኩት። ምን ይላል ይሄ? ደመቀ። እያንዳንዳቸው ስናይ በእንግሊዝኛ ሌተሮች ደ ዲኢ ነው፣ መ ኤምኢ ነው፣ ቀ ኬኢ ማለት ነው። ኬኢ እንደ ከና እንደ ቀ እናነባዋለን። ሶ እዚህ ጋር ደመቀ የሚባል ልጅ ስሙን በእንደዚህ በእንግሊዝኛ መጻፍ ይችላል። ደመቀ። ትክክል ነው አይደለ? ደመቀ። በቃ ቀጣይ የምሰጣቸው አንድ ቃል አለ፣ በኮሜንት ምጽፉልኝ። በለጠ። በአንድ ላይ ስናነበው ምን ይላል? በለጠ በለጠ ማለት ነው። ስለዚህ ይህንን ቃል በእንግሊዝኛ ሌተሮች ተጠቅማችሁ ከታች በኮሜንት እጠብቃለሁ። ምን ያክል ገብቷችኋል፣ ምን ያክል ግልጽ ነው የሚለውን አይላችኋለሁ ማለት ነው። እያንዳንዳችሁ ኮሜንት መልስ እሰጣለሁ። ሁልጊዜም ቢሆን መልስ እሰጣችኋለሁ። ጽፋችሁ ላኩልኝ። እዚህ ላይ እንደምታዩት ኢ ነው፣ ሁሉም ቫውል ኢ ነው። እንደምታዩት የመጀመሪያ ፊደሎች ከሆኑ ቫውል የሚወስዱት ወይም አናባቢያቸው ኢ ስለሆነ አይከብዳችሁም። ደጋግማችሁ ሞክሩት። ሀሳብ አስተያየት ካላችሁም እዛው ላይ ጻፉልኝ። በግል የምትማሩ ልጆች መጀመሪያ ላይ በምናስተዋውቀው ማስታወቂያ ስልካችን እዛ ላይ አለ፣ የገባችሁ አናግሩኝ። በግላችሁ በሚመቻችሁ ሰዓት መማር ትችላላችሁ ማለት ነው። ሁሌም 10 ሰዓትን ጠብቀን የምንለቃቸው ቪዲዮዎችን እንዲደርሳችሁ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ፣ እንዲሁም በየቀኑ የምንለቃቸውን ቪዲዮዎች ላይክ እያደረጋችሁ ተከታተሉ። ሰላም።